አርሰናልን የሚያቆም እግር ኳሳዊ ኃይል ጠፍቷል። አርሰናልን ማሸነፍ በጣም ዘበት ሆኗል። ማሸነፍ ብቻ አይደለም፣ አርሰናል ላይ ጎል ማስቆጠር እጅግ በጣም አዳጋች ነው። በ9ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች አርሰናል ዛሬም ድል ቀንቶታል። ኤብሪቼ ኤዜ ያስቆጠራት ብቸኛ ጎል አርሰናልን አሸናፊ አድርጋለች። ሰላም እንዴት አመሻችሁ? ቤስት ስፖርትን እየተከታተላችሁ ትገኛላችሁ። ስለምትከታተሉን፣ ስለምታደምጡን፣ ሐሳብ አስተያየቶች ስለምትልኩልን ከልብ እናመሰግናለን። በእንግሊዝ ፕሪሚየር ሊግ 9ኛ ሳምንት የሶስተኛ ቀን የመጀመሪያ ጨዋታዎች በጠቅላላ ተጠናቀዋል። በኤምሬትስ ክሪስታል ፓላስን የጋበዘው አርሰናል 1-0 አሸንፎ ወጥቷል። የጎሉ ባለቤት ደግሞ ኤብሪቼ ኤዜ ነው። ኤዜ የሚገርመው በሊጉ ዛሬ 7ኛ ጨዋታው ነው በአርሰናል መለያ እያደረገ ያለው። እስካሁን ጎል አላስቆጠረም ነበረ። የመጀመሪያ ጎሉን ደግሞ ያስቆጠረው ክሪስታል ፓላስ ላይ ሆኗል፣ ወይም የቀድሞ ቡድኑ ላይ። የ27 ዓመቱ ተጫዋች በክረምቱ ከፓላስ ወደ አርሰናል መዘዋወሩ ይታወቃል። የማርቲን ኦዴጋርድ መጎዳት ደግሞ ቦታው ላይ የበለጠ አበርክቶ እንዲኖረው የበለጠ እንዲያገለግል እድል የፈጠረለት ወይም ደግሞ እድል የተመቻቸለት ይመስላል። ይህንንም በአግባቡ እየተጠቀመ ነው። በጨዋታው ላይ አርሰናል በተደጋጋሚ ክሊንሺቶች እያስመዘገበ መውጣትንም እንደ ባህል አይቶታል። ዛሬም የዴቪድ ራያን ጎል ማግኘት የፓላስ አጥቂዎች አልቻሉ። ማቴታ፣ ኤዲኔኪቲያ፣ ሳር፣ የሬሚ ፒኞ እነዚህ ሁሉ ጥራት ያላቸው ተጫዋቾች እንደ ቀደሙት ጨዋታዎች ሁሉ የአርሰናል የኋላ ክፍል መስበር ሳይችሉ ወይንም ደግሞ ወደ አርሰናል የኋላ ክፍል በብዙ ሳይሰነዝሩና ጎል ማስቆጠር ሳይችሉ የወጡበት አጋጣሚ ተፈጥሯል። አርሰናል በሚገርም ግስጋሴ የሄደ ነው። ሊጉንም በከፍታ መምራቱን የሚቀጥልበትን እድል አመቻችቷል። በጨዋታው 61 በመቶ የኳስ ብልጫ ነበረው አርሰናል። እንደ ብልጫው በትክክልም ድሉ ይገባው ነበር። የማዕዘን ምቶችን ዛሬም አግኝቷል። ዛሬም ከቆመ ኳስ አስቆጥሯል። ካለፉት ሁለት ጨዋታዎች አርሰናል ዛሬ የሚለየው የዴቪድ ራያ መረብ ባይደፈር እንኳን ኦን ታርጌት ተሞክሯል። ወይንም ደግሞ ባለፉት ሁለት ጨዋታዎች አርሰናል ላይ ኢላማውን የጠበቀ ኳስ የሞከረ ተጫዋች አልነበረም። ከሁለት ቡድኖች ከቋሚ 22 ተጫዋቾችና ተቀይረው ከገቡ ተጫዋቾች በጠቅላላው ዴቪድ ራያን ቀጥታ ያገኘው አንድም ተጫዋች አልነበረም። ዛሬ ቢያንስ ያ ሬኮርድ እንዳይቀጥል ሆኗል። ከዚህ ቀደም ማንቸስተር ሲቲ ነበር ይሄን አድርጎ የሚያውቀው። አርሰናል ያን ሬኮርድ የሚያሻሽልበት የሚጋራበት አጋጣሚ ነበር። ያ ሳይሳካ ቀርቷል። ግን ቢያንስ አሸንፏል። ክሊንሺቱን አስጠብቋል። አርሰናልና ራያ እስካሁን የተቆጠረባቸው 3 ጎል ብቻ ነው። ይሄ በጣም ይደንቃል። ከማንቸስተር ሲቲ ጋር አቻ ሲወጡ በሊቨርፑል 1-0 ሲሸነፉና ሴንት ጄምስ ፓርክ ላይ ከኒካስል ጋር 2-1 ባሸነፉበት ጨዋታ ላይ ብቻ የተቆጠሩት ኳሶች ናቸው እንጂ በ6 ጨዋታዎች ላይ የዴቪድ ራያን መረብ የደፈረ ሌላ ተጫዋች የለም። በእነዚህ አጋጣሚዎች ላይ ቡድኑ ከእንደ ማንቸስተር ዩናይትድ አይነት ቡድኖች ጋር፣ ዛሬ ካሸነፈው ክሪስታል ፓላስ ጋር፣ ካደገኘው ፉልሃም ጋር፣ ሁሌም ኤምሬትስ ላይ ለአርሰናል ችግር ከሚሆንበት ዌስትሃም ጋር ሳይቀር ተጫውቶ ጎሉ ሳይደፈርበት የወጣበት አጋጣሚ ተፈጥሯል። ይሄ ለአርሰናል በጣም መልካም ጎን ነው። በጨዋታው ላይ መጥፎ ነገር ነበረ ከተባለ ሳሊባ በሁለተኛው አጋማሽ በሞስኬራ ተቀይሮ ነበረ። ምንም አይነት ሪፖርቶች ስላልወጡበት የሳሊባ ጉዳይ ጉዳት ነው ወይስ ቴክኒካዊ ቅያሪ በቀጣይ የምንሰማው ይሆናል። ግን 81ኛው ደቂቃ ላይ ከአርሰናል ጎሎች ጀርባ ሁሌም የሚኖረው አርሰናል የቆሙ ኳሶችን ባሸነፈበት አጋጣሚ ሁሉ ዴሊቨሪው ያደረሳቸው ኳሶች የሚደነቀው ዴክላን ራይስ 81ኛው ደቂቃ ላይ ተቀይሮ ወጥቷል። ሚካኤል ሜሪኖ እሱን ቀይሮት የገባው ተጫዋች ነው። የራይስ ጉዳት እስከመች ምን አይነት ጉዳት ነው፣ ምን ያክል ሲያርቋል የሚለው በቀጣይ የሚጠበቀው ጉዳይ ነው። አርሰናል ባለፉት 4 ተከታታይ ጨዋታ 4ቱንም አሸንፈዋል። ሚካኤል አርቴታ ከጨዋታ በፊት ባለፈው የውድድር ዘመን በተለያየ አጋጣሚ የተቸገርንባቸውን ቡድኖች አሁን በተከታታይ እያሸነፍናቸው ነው። የዛሬው ጨዋታ ትኩረታችንም ይሄን ማድረግ ላይ ነው ብለው ነበር። የክሪስታል ፓላስ ጨዋታ ላይ ያንኑ አድርጓል። በቀድሞ የፓላስ ልጃቸው ራሳቸውን አሸንፏቸው ወጥተዋል። አንድ ጥያቄ አለ በአርሰናል በኩል በርካታ ጎሎችን ያስቆጠረ አይደለም። እርግጥ ነው 16 ጎል አስቆጥሯል። የእርሱን ያክል ጎል ያስቆጠሩት ቼልሲና ራሱ ቦርንማውዝ ነው። ቼልሲ ከአርሰናል በላይ ያስቆጥሯል። ማንቸስተር ሲቲ ከአርሰናል በላይ ያስቆጥሯል። ሊቨርፑል እንዲሁ 16 ጎል ያስቆጠረ ቡድን ነው። ግን ደግሞ አርሰናል በተቃራኒው ጎል አይቆጠርበትም። እነዚህ የቆሙ ኳሶች እስከመች ይቆጠራሉ? እስከመች ይቀጥላሉ? ራሱን የቻለ ጥያቄ ቢሆንም አርሰናልና ኒኮላ ጆቨርን አርሰናልና የቆሙ ኳሶችን ማቆም የተቻለ አይመስልም። ዛሬም የቀጥታ የሬሚ ፒኞ የሰራው ጥፋት ቅጣቱ ከተሻገረ በኋላ ነው ሪባውንዱን ኳስ ኤብሪቼ ኤዜ በጥሩ ቮሊ ጎል አድርጎ አርሰናልን 3 ነጥብ እንዲወስድ እንዲሸምት ያደረገው። አርሰናልን ማን ነው የሚያቆመው? የአርሰናልን የተደራጀ የማጥቃት እንቅስቃሴ ወይንም ደግሞ ከቆሙ ኳሶች የሚፈጠሩ አጋጣሚዎችን ማን ነው እየተከላከለ በእንግሊዝም ይሁን በአውሮፓ ሊቋቋሙ የሚችለው? ዋነኛው ጥያቄ ይመስላል። በተለይ ጋብሪኤል ማጋሌሽ ሜዳ ውስጥ ካለ ድረስ የአርሰናልን የቆመ ኳስ መቆጣጠር ከባድ ነው። እርግጥ ነው ዋነኛው የቆመ ኳስ
ፈላጅ ቆራጩ ዴክላን ራይስ ተጎድቷል። ጉዳቱ እስከምን ያደርሰዋል? በቀጣይ የበርንሌይ ጨዋታ ድረስ ይቆያል ወይንስ ደግሞ ሌላ የሚለው ጉዳይ ይጠበቃል። ግን የአርሰናል ይሄን የቆመ ኳስ እንዴት ነው መቆጣጠር የሚቻለው? በዚህ የውድድር ዘመን ቡድኑ በጠቅላላው 11 ጎሎችን ከቆሙ ኳሶች አስቆጥሯል። ይሄ ከየትኛውም ቡድን በላይ በርቀት ያስቀምጧል። ግን የ1-0 ውጤቶች በተደጋገሙበት አጋጣሚ አርሰናል ለዚህ መፍትሄ አለው ወይ? የአርሰናልን የመከላከል ይሄ የቆሙ ኳሶችን የመከላከል ብቃት ያለው ቡድን ከመጣና ያንን ከተወጣ አርሰናል ሌላኛው ፕላን ምንድነው የሚለው ደግሞ በቀጣይ ይታያል። ግን የሚገርመው የቆሙ ኳሶቹ አንድ አይነት ፕላን አይደለም ያላቸው። እንዳስፈላጊነቱ ቀጥታ ይሻገራሉ፣ እንዳስፈላጊነቱ ከጀርባ ይደረጋሉ፣ እንዳስፈላጊነቱ በሁለትና በሶስት ንክኪዎች ወደ ጎል እንዲሄዱ ይደረጋሉ። ለምሳሌ አንደኛው የቆመ ኳስ የአርሰናል አጋጣሚ ዴክላን ራይስ በመጨረሻ በግራ እግሩ አሻምቶት ራሱ ጋብሪኤል ማጋሬሽ በጭንቅላቱ ገጭቶ የግቡ አግዳሚ ሲመልስበት አስተውለናልና የአርሰናልን የቆመ ኳስ ለመከላከል እጅግ በጣም ፈተና የበዛ ነው። ምክንያቱም ቡድኑ ከተለያየ መንገድ ነው የቆመ ኳሱን የሚጠቀመው። ባክፓስ ይጫወተዋል፣ ከትባክ የሚመስል ከጀርባ አለ 16-50 ጫፍ ላይ ይኖራል፣ ቀጥታ ይሻገራል፣ በሁለትና በሶስት ንክኪ እንዲሻገር ይደረጋል። ሁለተኛ ሶስተኛና አራተኛ አማራጩን መጠቀም የሚችል ቡድን ነው በቆመ ኳስና ይሄ ለሌሎች ቡድኖች በጣም ፈተና ሆኗል። ይሄንን በትክክል አነፍንፎ አጥንቶ መጥቶ ማንነው አርሰናል የሚያስቆመው ራሱን የቻለ ጥያቄ ነው። በኤምሬትስ ግን የመጡበትን ገድሎች እንዳለ በብቃት ተወጥቷል። እርግጥ ነው ከማንቸስተር ሲቲ ጋር አቻውቷል። በተረፈ ግን በኤምሬትስ የጋበዛቸውን ቡድኖች በጠቅላላ አሸንፏል። አሁን ሁለተኛው ነጥብ አርሰናል ይሄን በ9 ሳምንታት የተጓዘበትን ርቀት ለቀጣይ በሚቀሩ 29 ሳምንታት እንዴት ይሄዳል የሚለው ተጠባቂው ጉዳይ ነው። ባለፉት 4 ጨዋታዎች በሊጉ ተከታታይ ያሸነፈው ብቸኛው አርሰናል ብቻ ነው። ከአርሰናል በኋላ የተሻለ ሬኮርድ ያለው ባለፉት 4 ጨዋታዎች ማንቸስተር ዩናይትድ ነው። 3ቱን ተከታታይ አሸንፏል። በእርግጥ ማንቸስተር ሲቲ 3 አሸንፏል፣ ሰንደርላንድም 3 አሸንፏል። ግን በተከታታይ በመምጣት ከአርሰናል በኋላ የሚቀመጡ ቡድኖች ናቸው። በእርግጥ እንደ አርሰናል ሁሉ አስቶን ቪላ 4 ተከታታይ ጨዋታዎችን ባለፉት ጨዋታዎች አሸንፏል። የኡናይ ኤምሬ ቡድን ከጊዜ ወደ ጊዜ እያደገ መጥቷል። ዛሬ ማንቸስተር ሲቲን አሸንፈው ለአርሰናል የበለጠ እርካታን የፈጠረበት አጋጣሚ ተፈጥሯል። ማንቸስተር ሲቲ ዳግም ተሸንፏል። እንዴት ነው ራሱን ወደ ጨዋታዎች የመለሰ ይመስል ነበር። ከአቻ ውጤቱ በኋላ 3 ተከታታይ ጨዋታዎችን አሸንፎ ነበር። ዛሬ ግን ተሸንፏል። ይሄ ለአርሰናል ሌላ የተሻለ አጋጣሚ እንደሆነ መናገር ይቻላል። ቪክቶር ዮኬሬሽ ዛሬም እርግጥ ነው ጎል አላስቆጠረም፣ ግን ከጎል ውጭ ባሉ ተሳትፎች ለአርሰናል ትልቁን ግልጋሎት ሲያደርግ ነበር። የአርሰናል የተከላካይ ክፍል ዛሬም በጥንካሬው እንደቀጠለ ነው። ማርቲን ዙቢሜንዲ በመጀመሪያው አጋማሽ ተደጋጋሚ ኳሶች ዲስፖሰስ ሲደረጉበት ሲቋረጡበት አስተውለናል። ግን ክሪስታል ፓላሶች ስላልቀጧቸው ለጊዜው ጣት አይቀሰርበትም። ግን የአሰልጣኝ ክፍሉ ይህን ጉዳይ በቀላሉ እንደዋዛ ያየዋል ብሎ ማሰብ ከባድ ነው። ዙቢሜንዲ የሚቀመጥ ተጫዋች ላይሆን ይችላል፣ ግን ደግሞ ማስተካከያዎች ሊኖርበት እንደሚገባ መናገር ይቻላል። የመጀመሪያ አጋማሽ ላይ እነዛን አስተውለናል። ፓላስ ግን እንዴት ፈታኝ እንደሆነ በኦሌ ግላስነር ስር እንዴት አስደናቂ ቡድን እንደሆነ በተደጋጋሚ እያየን ነው። ጎል እንኳን ባያስቆጥር ሾት ኦን ታርጌት በሚለው ዝርዝር ውስጥ መግባት ችሏል። ጎል ለማስቆጠር የቀረበባቸው አጋጣሚዎች ነበሩ። ዛሬም የአርሰናል የተከላካይ ክፍል ዛሬም የአርሰናል አማካይ ክፍል በጥራት ይነሳል። ቡካዮ ሳካም ተቀይሮ ወጥቷል። አወጣጡ ከፊትነስ ጋር የተያያዘ ላይሆን ይችላል፣ ግን ደግሞ በዚህ የቆሙ ኳሶች ማስተርስ ባረገው ቡድን ውስጥ የነ ቡካዮ ሳካ የነ ቪክቶር ዮኬሬሽ ሚና እንዳይቀጭጭ ያስፈራል። ምክንያቱም አሁን ይሄን የቆመ ኳስ ከተለያየ መንገድ እያስቆጠረ ነው አርሰናል፣ ወይም ደግሞ የማዘን ምቱና የቅጣት ምቱን ኳሱን በትክክል እያስቆጠረ ነው። ከኦፕን ፕሌይ በሚኖር የተጫዋቾች ተጽዕኖ ግን ችግር ውስጥ እንዳይገባ ያስፈራል። ለምሳሌ ቡካዮ ሳካን ከቀን ወደ ቀን መለስተኛ ዝቅታዎች ወይም ማጣት እያየ ነው። ቪክቶር ዮኬሬሽ በሊጉ ጎል ካስቆጠረ ብዙ ሳምንታት እየተቆጠሩበት ነው። ለመጨረሻ ጊዜ ኖቲንግሃም ፎረስት ላይ እንዳስቆጠረ ነው። እነዚህን ጉዳዮች አርሰናል የሚያስተካክል ከሆነ አሁንም ያለምንም ድርድር ያለ ተገዳዳሪ ወይንም ደግሞ ማንም ጫፉ ሳይደርስ ሊጉን የሚቀጥል ይሆናል። በዚሁ ሳምንት በተደረጉ ጨዋታዎች በዚህ ሰዓት ላይ አስቶን ቪላ ማንቸስተር ሲቲን በማቲ ካሽ ብቸኛ ጎል 1-0 አሸንፏል። ቦርንማውዝ ኖቲንግሃም ፎረስትን አዲሱ አሰልጣኝ ሾን ዳይችን በማሸነፍ 2-0 ቦታውን ያስተካከለበት አጋጣሚ ተፈጥሯል። ሊጉን አርሰናል አሁን በ22 ነጥብ ይመራዋል። ቦርንማውዝ ነው የሚከተለው። ይሄ በጣም የሚገርም ዜና ነው። ባለፉት 5 ጨዋታዎች 3ቱ ናቸው የወጣው። ቦርንማውዝ በ18 ነጥብ ሁለተኛ ላይ ተቀምጧል። አንቶኒ ኢራኦላ ምን አይነት ቡድን እየሰሩ እንደሆነ ያስደንቃል። በእርግጥ ቡድናቸው ጎል ይቆጠርበታል፣ ግን እንደ አርሰናል ሁሉ 16 ጎል ማስቆጠር የቻለ ቡድን ነው። ሰንደርላንድ 3ኛ ነው። ይሄን ለማመን በጣም ያዳግታል። ማንቸስተር ሲቲ እንግዲህ 4ኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ 5ኛ ደረጃ ላይ ተቀምጧል። ምናልባት ቶትናም ኤቨርተንን የሚያሸንፈው ከሆነ ማንቸስተር ዩናይትድ ከዚህ አንድ ዝቅ ሚል ይሆናል። ባለፉት 3 ጨዋታዎች ምንም ድል ያላስመዘገበው ክሪስታል ፓላስ በ13 ነጥብ 10ኛ ደረጃ ላይ ለመቀመጥ ተገዷል። በቀጣይ ሳምንት እንዲሁ አርሰናል ሜዳ ውጭ ተርፍ ሙር ላይ በርንሌን የሚገጥም ይሆናል። ይሄ ጨዋታ ደግሞ ምን አይነት ምልከታ ይኖረዋል በቀጣይ ሳምንት ምናየው ይሆናል። ቅዳሜ ኖቬምበር 1 ቀን የሚደረግ ጨዋታ ነው። አርሰናልን ማቆም የሚችለው ቡድን ግን የትኛው ነው? አሁንም በሁሉም ዘንድ ጥያቄ እንደሆነ ቀጥሏል።